አዲስ ኮሌጅ በአማረ ግቢያችንና በተዋቡ የመማሪያ ክፍሎቻችን በማስተማር ችሎታቸው አንቱ በተባሉ በሳል መምህራንና በተሟላ ወርክሾፕ እነሆ ህልሞን ልናስጨብጦ ተዘጋጅተናል። በማስተርስ መርሃ ግብር በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ አርባን ፕላኒንግ ኤንድ ሰስቴይነብል ዴቨሎፕመንት፣ በዲግሪ መርሃ ግብሮቻችን በአርኪቴክቸር ኤንድ አርባን ፕላኒንግ፣ በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ በሲቪል ኢንጂነሪንግ፣ በኦቶሞቲቭ ቴክኖሎጂ ኤንድ ቬሂክል ማኔጅመንት፣ በቢዝነስ፣ በአካውንቲንግ ኤንድ ፋይናንስ ብቁ ስናደርጎ በቲቪቲ ፕሮግራሞችም ለማስተማር ተዘጋጅተን እየጠበቅነው ነው። አድራሻችን ምስራቅ ፖሊቴክኒክ ኮሌጅ ፊት ለፊት። ሰላም እንዴት ናችሁ? ቃል ኪዳን ደበበ ነኝ። ኢሃፍላ ፍቅር የሚለቀቅበት ልዩ ሲኒማ ኦፊሻል ፔጃችን ነው። ሰብስክራይብ አድርጉ። አረሞላ ባክ ተረጋጋ። ማንም አልረጋጋም። በቃ ባንተ ፊት መጥቶ ብሪያን ይስተኝ ብሪያን ይመልስልኝ። አልረጋጋም። አሁን ሰው ያገኘ መስሎ ነው እንዴ? ብሬ ምራብ ይመልስልሃል እኮ። በስመ አብ ወልድ መንፈስ ቅዱስ። ያው እኔ ቀስቴን ይቀኛል በጣም የሚያከብረኝ ሰው አይደለም። ከፍ ያለ ሰው ሽማግሌ ይፈልገን ብዬ እንጂ ብርንማ ይመልስልሃል። ተወኝ እስቲ። ያን ብር በቃ መጥቶ ሳይፈርም ከወሰደ በኋላ እንቅልፍ የለኝም ነው የምልህ። ወይ እኔ የምለው ቆይ ግን ስንት ብር ወስዶብህ ነው? 800 ብር በቁም 1000 ብር ሆኖ የሚመለስ እኮ ነው የወሰደው። አበስኩ ገበርኩ ስንት እኮ ቀረ ማለት ነው? 800 ብር። እሺ ከዛ ደግሞ ለፎንቃው 2000 ብር ቀሚስ መግዣ ብሎ ወሰደ። በስመ አብ ወልድ መንፈስ ቅዱስ። የቆቀሩን ወሰደ ዝም አልኩ። 2000 ብር እንዴ ምን ሆናል? ፌርሙዙን ጠርሙሱን ማንቆርቆሪያ ድስቱን ላኳ አልቀረም። ምን ሆነ ነው የሰጠው? አና ቱን አትለውም እንዴ? ይኸው እዚህ ጋር ጉሮሮዬ እንደዚህ እንቀርኩ። እጄን እንደዚህ ዘረፈኝ በጠራራ ፀሐይ ዘረፈኝ። አዎ ዘረፈኝ። 2000 ብር ቁራሌው ገዛበታለሁ ብዬ ያስቀመጥኩትን 2000 ብር እኮ ነው ዘረፈኝ። ምን ልበላ ነው? ወይኔ ብሬ። አቤት። እሺ አሁን ምን ይደረግ ነው የምትለው? እሺ መቼም እጁ ላይ ብር ኖሮት አይከፍለኝ እና በቃ አሁን እዚህ ወረቀት ላይ ብቻ ልፈርምልኝ ነው ፈልገው። አሬ ልጅ ተጫዋች ነው እኮ ቀስቴ። አዎ ቀስቴ ደግሞ ከስር ደግሞ ታች እማኝ የሚላል እሱ ላይ ደግሞ አንተ ትፈርምልኛል። ደግሞ ላይ በእውነት አከበርከኝ። ክበርልኝ። እውነት ባክበርህ ቆንጆ ነው በእውነት መድኃኒዓለም ያክብርልኝ። ምንድነው የምትለኝ? እኛ እኮ ሁለተኛና ሶስተኛ ክፍል እኮ ነው። እንዴት ብለን ነው የምንፈርመው? የጉድ ቀን ማለት ነው። ቀስቴ ሁለተኛ ክፍል ነው? ሁለተኛ ክፍል። የምርህን ነው? ልሞትልህ። እኔ እኮ ሄደህ ስሰማ እኮ እንደፍረቅ ብዬ እኮ ነው የሳቅኩት። ለምን? ያው እንደ ሼም ይዞት ነው እንጂ እሱ እኮ ከዘራ መያዝ ያለ አንቱ የሚባል ሰውዬ እኮ ነው። ዛሬ ከኛ ጋር ያደርሰኛል እኮ። የአባቴ ራሱ ታላቅ እኮ ነው። እሱማ አምራቁን አጣርጓል። የኔ ብር ነው እንጂ የኔ ብር። ውይ እንደ መዋጥስ ቢሉ መዋጥ ነው እንዴ? አርጎ ያወጣ ሰው እኮ ነው እንዴ? አይ ቀስቴ ምን አገኘው በእናትህ? ይገርማል። በጣም ያሳዝን። ያንን የመሰለ ብርቱ ሰው እንዲሆነ ቢባል አሁን ማን ያምናል? ትናንት እኮ ሳገኘው እንጂ ያለ ነገር አላየሁበትም እኮ። የማህይብነት እኮ መጥፎ እኮ ነው። በቃ ባላሰብከውና ባላቀድክበት ቅጽበት እኮ መጥቶ እኮ ነው በቃ ግልጥ አርጎ የሚሄደው እኮ ገበናህን ባዶ ሆነ እንዲህ አንገትን አስደፍቶ ይሄዳል። ቀስቴ ላይ ይሄን ይደረሰ። እሺ አሁን ታዲያ ምን ተሻለ?
እንግዲህ ምንድነው እርግጥ ነው እኔ ከሱ ይሻላለሁ። አዩአቸው አሁንማ እኮ አንተ ሶስተኛ እሱ ሁለተኛ አይደላችሁ እኮ ምን አልኩኝ እኔ ስለዚህ አሁን እንደምንም ብዬሽ ከ3 የተማርኩኝ ምሁር ነኝ። ግን ቀስቴ እንዴት ብሎ እንደሚፈርምልህ ሳስብ እኮ ነው አንጀቴ የሚለወሰው። ወይኔ ወንድሜ በረዶድሌ አሬ ወንድሌ እንደምታረገኝ ነው ወይ አረ እንዴ ዝንድል የሚሆነው ወንዴ እንደሚሆነው ወይ እኔ ብሪ ሰው በቃ ይዞ እኔ እኮ ከሀገር የለወጣለሁ እንደዚህ በጠራራ ፀሐይ ልትዘረፍ ሰው እንደሌለው ሰው ሜዳ ላይ መቅረት ነው እንጂ የሚያሳዝነኝ በላርክ ወልጄ ነው። አይዞህ ምን አባቱ እንግዲህ የሰው ልጅ ይወለዳል፣ ያድጋል፣ ይሞታል። ገንዘብ አላፊ ጠፊ ነው። አይዞህ ምን እያደረክ ነው? ምን አባቴ ላድርግ? ሞላ እንደ የተዘረፍከውን ብር እኮ እንዲህ ካሟላ ነው ብዬ እኮ ነው። ኧረ ተው እሱ መቼም አይሞላ። ወጥረን ከሰራን ይሞላል። በል ጀምር። ምኑን? መለመኑን ነዋ። ኧረ ቦቼ እኔ እኮ መስራት እንጂ መለመን አልችልበትም። ኧረ ተው ይሄ እንግዲህ አትደፋረቅ። እኔ ያሳያለሁ፣ አንተ ትቀጥላለህ። ምን ብዬ ስለ እግዚአብሔር ወገኖቼ፣ ስለ እግዚአብሔር ብላችሁ አትለፉኝ። ስለ እግዚአብሔር ወገኖቼ፣ ሰው ታሞብኝ ነው። ታማሚ ሰውቼ ነው ወገኖቼ። እናትህ ተው እንዴ! ምንድን ነው? ኧረ ይኸውልሽ ልክ የሚል ነገር አለው እንዴ! ታዲያ እሺ ምን ተሻለን? ተው በል አሁን እስኪ ጋር ደውዬላታለሁ። ይመጣል ይለይልናል። ወንዱን እንደው ወይኔ ወንድ ልጅ ቆረጠ ማለት ነው። በረገረዛ ዘራፍ አካኪ ዘራፍ ዘራፍ አካኪ ዘራፍ ዶብ ዶብ ይላል እንደ በረዶ የኔማ ሞል እየሞላ ፌስታሉ ብሩን ያነሳል ከየፌስታሉ። እችንም ያዛት ለአንዳንድ ነገር እስክትመጣ በቃ ቁጭ በል። ቤዚቲ ምንም ያልገባኝ ነገር ያለ ምንም ምክንያት ከመሬት ተነስታ ቤዛ ቀሚስ ስትለብስ ያምርበታል፣ ያሬ ሱፍ ሲለብስ ያምርበታል፣ ለሰርጋቸው ምናምን ብላ ያወራችሁ ቅበጥስ የሆነ ነገር ነው። ቹቻ አሁን እኮ አንቺ ችግርሽ በትንሽ ነገር ዝም ብለሽ ትግምትዩ ነገር ነው። ምን ማለት ነው? አዎ ከሆነ ጊዜ በኋላ በጸጋ ምክንያት ቶሎ መናደድ ጀምረሻል። ምን ላድርግ ቤዚቲ ግራ ቢገባኝ እኮ ነው። እሺ ለማንኛውም አሁን ተረጋጊ። ቆይ ለኔ ያለችኝን ነገር ላንቺም ብላሻለች እንዴ? አረ እንደው ለኔ ያለችኝ ነገር ባይብስ። ቆይ ምን አለች? እሺ መጀመሪያ እንደማትናደጂ ቃል ግቢልኝ። እሺ አልናደድም። ትናንትና እሱ በሱፍ እኔ በቀሚስ ካንቺ ጋር ሆነን እዛ በርገር ቤት ፎቶ አንስታናለች። ወይኔ በፈረሰኛው። ቆይ እንዴት አወቅሽ? ሄዋንና ሶሲ ናቸው የነገሩኝ። ለምን እንደተከታተሏት አላውቅም፣ ብቻ ሲከታተሏት እኛን ፎቶ ስታነሳን አይተዋት ነው። እና ለማሚ ፎቶ ልከዋለች? እንግዲህ ለጊዜው አላከችው። እናንተም ዝም አላችኋት አይደል? እኔም ያሬድም በየተራ ያቅማችንን ልናናግራት ሞክረናል። እና ምን አለቻችሁ? እሷማ ምንም ፎቶ የሚባል ነገር አላነሳውም ብላ ነው የምትክደው። አስመሳይ ቢያት። እሺ እንደተከተለችን በጣም እርግጠኛ ነኝ። እንዴት አልሽ? ምክንያቱም እየጠበኩ እንደምቀጠቅጣት አውቃ ቦርሳዎች ፎቶ አስቀምጣልኝ ነበር መልእክት አድርጋ አንድ ላይ እኮ። በምን አይነት ፎቶ? በውዲ እንትን ያልኩትን። ምን አልሽ? ቹቻ አሁን ምንም አይነት ድብብቆሽ አልፈልግም። አይኔን እያየሽ መልሽልኝ። አንቺ ነበርሽ ጸጋን ስደበድቢያት የነበርሽው? መልሽልኝ። ምን ይዘጋሻል? አሁን እኔም ቤዚቲ እና ታዲያ ምን ላድርግ? እሷ የኛን ህይወት ስታውን መሰቃቀል ከዚህ በላይ ማድረግ አልነበረብኝም? ቆይ ቹቻ የምር አንቺ ነሽ? እና ምን ላድርግ? እንደዛ ህይወታችንን ስመሰቃቀል ከዚህ በላይ ማድረግ ነበረብኝ። ቆይ የፈለገ ነገር ብታረገነስ እንዴት ትደበድቢያታለሽ? ስለሚገባት ነው እንደዛ ያደረኳት። የምር ቹቻ ግን በጣም ታሳፍሪያለሽ። እሺ እና እኔ በወቅቱ ምንም ነገር ማድረግ አልቻልኩም ነበር። ቆይ አንቺ እንደዚህ አይነት አስመሳይነትና ውሸት ከየት ነው ያመጣሽው? ቤዚቲ እኔ እኮ ልጅ አይደለም እንደዚህ ሆንኩት። ቢሆንም እኔ ግን ጠይቄሽ ነበር። አይንሽን እያየው አንቺ ነሽ ወይ ያደረግሽው ብዬ ጠይቄሽ ነበር። አንቺ ግን ዋሸሽኝ። ቤዚቲ እውነቱን ብነግርሽ እንደምታስቆሚኝ ስለማቅ ነው ያልነገርኩሽ። እኔ ግን ተከራክሬልሽ ነበር። ቹቻ ከሰው ኋላ እየሄደች ሰውን አታጠቃም ብዬ 10 ጊዜ ተከራክሬልሽ ነበር። እሺ እኔ ምን ማድረግ ነበረብኝ? የፈለገ ነገር ቢሆን ትክክል አላደረግሽም። እሺ ቤዚቲ በቃ አንድ የሆነው ነገር ሆኗል። እንተው በእናትሽ በቃ የራስሽ ጉዳይ ታይኝ። እሺ ወይኔ ቹቹሻ በራሴ አፍማውን ነገር ብዬ ነው ጉድ ውስጥ ገባለሁ። ወይ ነው መቼ ነው የምታረመው? ግን መቼ ነው የምታረመው? ያሬድ ሄሎ ያሬዶ። ወይ ቹቻዬ ፒስ ነው? እባክህ ያሬዶ ደባሪ ነገር ተፈጥሯል። ወይኔ በጋሽ ሞዝ ደግሞ ምን ተፈጠረሽ? ቤዚቲን አስደብሬያታለሁ። ምን አርገሽ? የሆነ የደበቅኳት ነገር ነበር። እሱን አውቃ ነው።
ምንድነው እሱ? ጸጋን መንገድ ላይ እየጠበቅኩ ማቀናብራት እኔ እንደሆንኩ አውቃለች። ምን? የምርሽ ነው? ቹቻ አንቺ ነበር ጸጋ መመቻት? አሁን እኔ ነኝ ያሬዶ። ኧረ ላሽ። እሺ ቆይ ቤዛ ሰማ ምን አለች? በጣም ተናዳብኛለች። ምን የደባሪ ነገር ነው በእናትሽ? አሁን የደወልኩልህ እንዲደብሯት ወደ ቤት እንድገባ ስለማልፈልግ ሩቅ ቦታ ካልሆንክ ሄደህ እንድታገኛት ነው። ኧረ እችላለሁ። እሺ አሁን ደም ቀጥታ ወደ እሷ ነው የሚሄደው። በቃ ፒስ በቃ ያሬዶ። እሺ ስለኔ ከጠየቀች ግን ሁሉም ነገር ስለሰለቸኝ ያረኩት ተግባር እንደሆነ ነገራትሽ። ጣጣ የለውም። በቃ እኔ ሙዷን ቀይሯለሁ። ቹቻ ቆይ ምንድን ነው ያደረግሽው? ይኸው በጉጉት ሲጠበቅ የነበረው ቀስቴ ከቸው ነው። ኧረ እባክህ ቁጭ በል እባክህ። እኔ ደግሞ ምን ቤት ነኝ? እራስህ እዛው አውራው እንጂ። ምስክሬ ነህ። እንዲህ ምስክር ታዲያ የሚፈጠረው ነገር ቁጭ ብሎ ያህል ይሰማል እንጂ። እሶች ማንን እየጠበቃችሁ ነው? ማንን ሊሆን ይችላል? አንተና እዚህ ደግሞ ምን ቀራችሁ? ኧረ እባክህ አንተ ሰውዬ ነው የሚፈጠረውን ነገር ዝም ብዬ ያለው ሰማለሁ እንጂ ጸብ ውስጥ አልገባም። አንተ ሙላ የምትናገር ከሆነ ተናገር፣ ካልሆነ ማኔ ከመሬት ነው ምደባልቅ። ተዋ እንዴ አንተም አታብዘው። በእንገዛ ገንዘብ ትፎክራለህ እንዴ? የምን አባ ገንዘብ? ቦቼ የምን ገንዘብ እኮ ነው እያለ ያለው ሰማው? አይሰሙት የለ ሰማው። የምን ገንዘብ እኮ ነው ያለ። ስማ ወይኔ ጆሮዬ ልክ ነው ማለት ነው። ጆሮዬ ልክ ነው ማለት የሰማሁት ነገር እኮ የተሳሳተ መስሎኝ። አልተሳሳትክም። እንደው ቀስቴ እንደው የምትወደው ነገር ሁሉ ለምን ብርን ከሆነ ከፍላለሁ አልኩ አይደል እንዴ? ቀስቴ እኔ አባት እኔ ጠንበለል እስክትሰጠኝ እኮ እስክትከፍለኝ ድረስ እዚች ፈርምልኝ፣ በእናትህ ነው ልሞትብህ ነው። ፈርምልኝ። ምን? እኔ ምን ልክ እንዳንተ ነበርኩ እንደዚህ ምን ብዬ ከው ያልኩት? ለምን? ይኸውልህ ቀስቴ እኔ ከአንድ አባት ከአንድ እናት ባንወለድም ወንድማማቾች ነን። እሳሳልሃለሁ፣ አዝንልሃለሁና በደንብ ስለማቀህ ለፊርማ ባዶ እንደሆንክ እኮ ስለገባኝ ነው። አንተ ልጅ ይኸውልህ አጋጫለሁ፣ ሻፈን ዝጋ። ቆይ ቀስቴ እኔ ቆይ ሰላም አግኝቼ እረፍ እንድል አልፈልግም። አተከፍላለሁ አልኩ አንዴ። ምንድነው አስር የምጨቀጭቀኝ? እንደምትፈርምልኝ እኮ አውቃለሁ ገብቶኛል። ለምትፈር ጥሩ ሰው ነህ፣ ደግ ሰው ነህ። ግን እኔ እስከዛ ድረስ ሰላም አጣሁ። እንቅልፍ ነሳኝ። ሰላም አጣሁ። በእናትህ ፈርምልኝ። ኧረ ቀስቴ እኔም ተጨነቁ። በመሀል ቤት ወንድምህ ነኝ። እዘንልኝ እንጂ በቃ ፈርምነትና ተገላገል። አንተ ደግሞ እንዴት ነው የምፈርምለት? ምን መሰለህ ቀስቴ ይኸውልህ እዚህ ጋር የተበዳሪ ቦታ ላይ አንተ በጣትህ ትፈርማለህ። እዚህ ጋር ደግሞ የማይን ቦታ አለ። እዚህ ጋር ደግሞ ቦቼ በጣት አንተም እንደዚህ ጋር ትፈርማለህ። አንተ ያማል እንዴ? አንተ ደግሞ ምን ሆንኩ ነው የምትለው? እንዴት ነው እኔን መሰለ ሰው በጣት ተፈርም የምትለኝ? ብቻ በእስክሪብቶ መፈረም አረፋለሁ እያልሽኝ ባልሆነ ትቀልዳለህ እንዴ? እኔ እንደማንም ሁለተኛ ክፍል ያቆምኩ መሰለህ እንዴ? አንተ ልጅ ይኸውልህ አጋጫለሁ፣ ሻፈን ዝጋ። አሁን ይሄን ልጅ እስር ቤት ብትታሰርስ? ልታሰራ ታዲያ ምን እንዳይመጣ ነው? ውይ ቀስቴ አንተ ታሰርክ ማለት ነው። የኔን የዋውን ብር ማን ይከፍለኛል? ኧረ በመድኃኒዓለም ኧረ መድኃኒዓለም ያንተስ የባሰ ነው። ኧረ በእናታችሁ ልለምናችሁ በፈጠራችሁ ኧረ ፈርሙልኝ። እንካ ኧረ ቀስቴ ኧረ እባክህ ዛሬ እንኳን ኧረ ጣትህን ቀይረው። ኧረ ተላላጠ እና የቱ ጋር ነው የሚሆነው? ይኸውልህ ዜሮ ከሆንክ ነው አጉራ ጣት የሚሰጠው። እሺ አንደኛ ክፍል ከሆነ ሌባ ጣት፣ ሁለተኛ ክፍል ከሆነ መሀል ጣት ነው። መሀል ጣትህን ኧረ መሀል ጣት አስተው። ስማ ቆይ አንተስ በየትኛው ጣት ሊሆን ነው? እኔማ በቀለበት ጣቴ ነው። ግን ይኸውልህ አራተኛ ክፍል ከሆንክ እንደምንም ተገዳግደህም ቢሆን መፈረም ትችላለህ። ይኸውልህ አንተ ልጅ ህይወት የሚጠፋው በእኔ እጅ ነው። እሺ አንተ ደግሞ ቶሎ ፈርም። እሺ እኔ ጌታ እሺ አይ ወላ ወደቴ ደም ብለ ወደቴ አንተ ከበየ ሳይሆን የምታስፈርም ሳይሆን ደም የምትቀዳ ሐኪም እኮ ነው የምመስለው። ጎሽ ቀስቴ ጨረስክ አንተ ቦቼ። አንተ ደግሞ አምጣ እስከ 3 አባራከው ተገላገልኩ። እጭ አሁንስ አንተ ምንድነው አካበድክ? ምን ላይ እንዳስፈረምኩት እኮ አልገባ። አንተ ምን ላይ ነው? 2000 ብር ከኪሴ በቁመል 1000 ብር አጠቃላይ 3000 ብር የወሰደ ሲሆን ይሄንን ብር 6000 ብር አድርጎ በአንድ ወር ውስጥ እንዲከፍል ያስገድዳል ፊርማው። አንተ ምን አባን ያልከው? በግስ እንዴ ፈርማል። 6000 ብር ኧረ በለው ኧረ እንዳይመጣ በለው ያዘው። ኧረ በስመ አብ ወልድ መንፈስ ቅዱስ። ይኸው አለመማር እኮ ይሄ እኮ ነው ጥፋቱ። አሁን 6000 ብር ሌላ ነገርስ ቢያስፈርመው። ኧረ ግን የተማረ ሰው ግፉ። ኧረ ግፉ። አሁን የቱ ጋር የሆነ ሬሳውን የሚጥለው?
ትሰራለህ? ምን ይሰራልሽ? እኔ ምን አውቃለሁ እሱን አንተ ንገረኝ እንጂ። የልቤ ንግስት የወደፊት ሚስቴ ቆሜ ጠበቅኩት። ያለመደብህን እንዴት እባክህ? እኔ እንጃ ቅድም ቀድሜ ስለወጣሁ ነው መሰለኝ አይንሽን አልጠገብኩትም። ከዛ ቅርቅር ሲለኝ መቀላገኝሽ መጣ። አትቀልዳ። ለምን ቀልዳለሁ? እኔ እንጃ ምናልባት አመጣጥ ድንገት ስለሆነብኝ ይሆናል ቀልድ መሰለኝ። ቤዚ ግን ምን ነው ፊትሽ የደበረ ይመስላል። ችግር አለ እንዴ? አረ ምንም ችግር የለም። ለደብቅ ይፈልግሽ አይደለም? አይ እንደዛ እንኳን አይደለም። ወይስ ድጋሚ ጸጋን አገኘሻት? አረ ምን በወጣኝ። እና ታዲያ ቤዚ ያንን የመሰለው በትሽ የማይደበዝ ምን አይነት ችግር መጥቶ ነው? አንተ ልጅ ሙገሰው እየበዛብኝ ነው። ገና መች ተነካለ? አረ እባክህ ጋሼ ሞት ይመረኝ ነው። ገና እኮ አንቺን ከዚህ በላይ ልልሽ ይገባል። ይሁንልህ እስኪ ቤዚ። ወይ ቤዚ እኔ አንቺን ከመጥፎ ነገር ለማራቅ አስቤ በራሴ መንገድ ጠላቶችሽን ካንቺ ለማራቅ በሞክር ጥፋተኛ እባላለሁ እንዴ? አሁንም አንተና ቀስት የሆናችሁ ጸጋ ላይ ስላደረጋችሁት ነገር ነው እያወራህ ያለኸው? አረ ስለሱ አይደለም። እና ሌላ ያደረግከው ነገር አለ እንዴ? አረ ምንም። ታዲያ ምንድነው ዳርዳር የምትዞረው? አይ ምንም እንዲሁ ነው። ቆይ ያሬድ ቹቻ ደውላለህ ነበር እንዴ? አዎ ደውላልኝ ነበር። እንደው ልጅ ግን ምን ባደርጋት ነው የሚሻለኝ? ቤዚ እኔ ግን ቹቻ ያደረገችው ነገር ያን ያክል ጥፋቱ እየታየኝ አይደለም። ጸጋን እንደዛ መደብደቧ ትክክል ናት እያልክ ነው? እንደዛ እኮ ያደረገችው እኮ አንቺን ፕሮቴክት ለማድረግ ፈልጋ ነው። እሱ ቆይ እንዴት አልገባሽ? እሱ እኮ ገብቶኛል። ታዲያ ቤዚ ለምን ተናደድሽባት? ያሬድ እኔ ምንም አይነት ችግር ሲያጋጥመን መፍትሄውን በጉልበት ለመፍታት መሞከር አለብን ብዬ አላስብም። ግን እኮ አንዳንዴ ጉልበትሽ እንድትጠቀሚ የሚያስገድዱሽ ሰዎች ይኖራሉ። አይመስለኝም። ቤዚ በእናትሽ ቹቻ ያደረገችው ነገር ከክፋት አትወሰጂበት። እኔ እኮ በተደጋጋሚ አንቺ ነሽ ወይ የምትመቻት ብዬ ስጠይቃት ዋሽታኛለች። የሰው ልጅ ወደው የሚያሽ ይመስልሻል? የፈለገ ብትገደድ መዋሸት መፍትሄ አይሆንም። እሺ አይምሰልሽ ቤዚ። ሁሉም ሰው እኮ የሚዋሸው እውነቱ ሲጋለጥ የሚፈጠረው ነገር ሽሽት ነው እንጂ ማንም ሰው እኮ ወዶ እኮ አይዋሽ። ግን ደግሞ የፈለገ ነገር ቢሆን ውሸት ነው። እሺ ዛሬ ባይሆን ነገ ባይሆን ከነገ ወዲያ እውነታው ተገልጾ አንገትህን መድፋት አይቀርም። ልክ ነሽ እኮ ሊሆን እኮ ይችላል። ግን ደግሞ በቃ አሁን ክርክሩን ተውና የቹቻ ነገር የሆነ መላ እንፍጠርለት። ምን አይነት መላ? ቹቻ ባንቺ የተነሳ ምን ያክል ስሜታዊ እንደምትሆን ታውቂያለሽ አይደል? እናማ ፊት ማተነሻት ይሻላል። ደግሞ ተነስታ ሐዋሳ ብትሄድስ? ምን? ወይኔ አዎ አንተ ልክ እኮ ነህ። ስለዚህ በጊዜ ይቅርታ አድርገሽላት ምክንያቱም ብትረጃት ይሻላል። እሺ አያ ነገ አወራታለሁ። እርግጠኛ ነሽ? አዎ እርግጠኛ ነኝ። እስኪ አሪድ ሙት በይ እንዴ። አንተማ ለምን ትሞትብኛለህ? ይሄን ያክል ነው እንደምትወጂ መጠጠሩስ? እኔ ምን ልደረግሻለሽ? እሺ አሁን ግን በጊዜ ወደ ቤት መግባት አለብኝ። እሺ አንተም ሂድ በቃ። ማሚ ካየችን ደግሞ ሌላ ችግር ነው የሚፈጠረው። እሺ ቻው። እሺ ቻው። አንቺ ጉጤ ጉጥነት አንቺ የቁር መረቅ እንዴት ነሽ? በእናትሽ አንተ በስማም ዛሬ ዞርኩ ሊያበጆ ገባው ስንት ነገር አደረኩ። ቀኑ አይገፋም ግን ያምራል ቀኑ። አታ ምን ሆነ ነው? ሚኪ በእናትህ ተወኝ፣ በቃ ደብሮኛል። ደግሞ ምን ሆነ ነው የሚደብር? እባክህ ስልክ አላነሳም እያለች ያቺ መከረኛ ይለነች። አሁንም ሌላ ማን ይሆናል ታዲያ? በቃ እኔ ፊክስ አድርጓለሁ ነገሩ ሲጀመር። እባክህ አትልፋ፣ ታነሳለህ። ሄሎ ሄሎ ሚኪ እንዴት ነህ? አለሁልሽ። አለን ነው እንጂ ሌላ ምን ይባላል? ኧረ ኑሩልኝ። አንቺም ነፋ ዓመት እስኪሰለችሽ ኑሪልኝ። ደህና ነሽ ግን አንቺ? ደህና ነኝ። ባይሆን አንተ እንዴት ተከሰትክ? አለሁልሽ። ሰሞኑን እንደሚለቀቁ ዘፈኖች በየ10 ደቂቃው ለቀቅልሻለሁ። ለመሆኑ አንቺ ጠፋሽ? ምን ነው በሰላም ነው? ኧረ ነው ያለው። እኔ የምልሽ ዛሬ ትምሮ የጠፋሽው በሰላም ነው? ትንሽ ስሜቴ ጥሩ አይደለም እና ለዛ ነው። ማን አባቱ ነው ያስቀየመሽ? እኔ ወንድምሽ እያለሁ ንገሪኝ፣ ፊክስ ነው ማረግልሽ። ኧረ ማንም አይደለም። እንዴት ደወልክ ግን? ያው እኔማ እኮ ባንቺ የተነሳ ከስራ ተባረርን የሚለውን ልነግርሽ አልኩኝና ግን አቡሻን ደግሞ ብደውልለት አያነሳም። አንቺ ጋር ምናልባት ከደወለ ብዬ እኮ ነው። ምን? በአንቺ ምክንያት ከስራ ተባረርን ያልከው? አይገርምሽም? በእኔ ምክንያት እንዴት?
ምን መሰለሽ ይኸውልሽ ውሃ በከባዱ አባክናችኋል ጣናን ሙሉ ውሃ ባከናችሁ ነው እያሉ ነው ያለው እኛ ሁለታችን እኔ አንጀቴን እኮ ነው የምበለው ከዛ በኋላ ይኸውልሽ እኔና አቡሽን አንቀስ እየጠቀሱ ምዕራፍ እየተናገሩ ጥቅሶች እየተናገሩ ህሊናችንን ስርስር አድርገው ተናገሩንና አባረሩን እኔም አቡሽ ጋር ብደውለት አያነሳም ሚኪ እየቀለድክ አይደለም አይደል እኔ ዶክሌ ነኝ ወይስ ክበበው ገዳ በዚህ ሰዓት የምቀልደው ወይ ቀል አንቺ ምን አለብሽ እናቴ አሁን እኮ ደውሎልኝ ነበር ማ አቡሽ አዎ አቡሽ እና ምን አለሽ እኔማ በተጣላንበት ጉዳይ ላይ ያናግረኝ መስሎኛል አላነሳውለትም ወይሉ አጠፋሽ በእውነት ምን አለበት ባነሳሽለት ኖሮ ስንት ነገር ነበር የምታስተካክዩ እና እኔ ይሄንን መቻወኩ እሱ እኮ ከኔ በላይ ተጨንቋል ታውቂያለሽ አባቱ ወታደር ናቸው ተጽዕኖ ያደርሱበታል በታንክ ነው የሚያስፈራሩት የኔ አባት ምስኪን ይኸውልሽ አሁን በቃ ራሱን የሆነ ነገር አድርገልሽ ሰቀለ ሲጣለልሽ ወይኔ አቡሻ ኧረ ሚኪ የምር በጣም እያስጨነቀኝ ነው ምን ላድርግ ይሄሉ እኔም እኮ ግራ ቢገባኝ ነው ወድጄ አይደለም ማለት እንዴት አንቺ ለምን ፒያሪ ያልክ ብለሽ ተጣላሽ እዛ ደግሞ ሄዶ ከስራ ተባረረ ስንት ጫና ደረሰበት ወይኔ ወድሜ የመኪና ራት ይውድልሻል ሚኪ በእናትህ ተረጋጋ ይኸው አሁን ልደውልለትና መልሼ ላንተ እደውልልሃለሁ እሺ ካደሳልሽማ ጥሩ እኮ ነው እስቲ ሞክሪላት ድምፁ እንኳን እንስማ ግድ የለም 2 ደቂቃ ብቻ ስጠኝ እሺ እንግዲህ ቆይ አንተ ልጅ ያማሃል ስልክህን አጥፈው እሺ ያጠፋዋለሁ ቆይ ምን እየተካሄደ ነው በቃ አጥፈው እኔ እንድትታረቁ የሆነ መፍትሄ እየፈለኩ ነው እና እንደዚህ አይነት ቴረር እየለቀቅባት ነው መላፈጠርኩ የምትለው ተማኛለህ ዛሬ በፍጹም ተሳስተ ስልክ መክፈት የለበትም እሺ ከዛ እኔ የጀመርነውን ጽዋ አስተካክለዋለሁ አንተ ደግሞ ነገ ትምህርት ቤት አትሄድም እሺ ማ እኔ አዎ አንተ እንዴ ለምንድን ነው የማልሄደው ይኸውልህ ዝርዝር ሀሳቡን ቀስ ብዬ አስረዳሃለሁ ይኸው ደወለች አንተ ሳይለንት እኔ ነገሩን ይሁን ፊክስ አድርጓለሁ ሉዬ እንደው ጥሩ ነገር ዝንገር ቸሮሪ ያሰማሽ በይኝ በእናትህ አንጀቴ ልውስ እያለ ነው ሆዴን ባርባር እያለ ነው ይሄ ሉዬ እኔ እናት ሚኪ የአቡሽ ስልክ አይሰራም እንደፈራሁት ወይኔ ወንድሜ እንደፈራሁት መኪና በላው አፈር ብላ ኧረ ሚኪ በእናትህ እያስጨነቀኝ ነው እና ተጨነቃ ፍቅረኛሽ አይደል ወይኔ ወንድሜ እኔን ብትይኝ ይኸውልሽ አይኔ እስኪሞቆሞቅ እያለቀስኩ አቤት ወንድሜ ቆይ ሌላ የምታውቃቸው ጓደኞች የሉትም አንድ ዛንታ የሚባል ጓደኛ ነበር እሱም በሴት የተነሳ ይኸውልሽ መርዝ ጠጥቶ ሊሞት ሲል እግዚአብሔር ያሳይሽ መርዝ ጠጥቶ ሊሞት ሲል ይኸውልሽ 5 የአሜሪካ ላም ታልቦ ልብ ተደርጎ ነው የጠጣው በሱ ነው የተረፉ አሁን ለአቡሽ ላም ከየት ይመጣል ከአሜሪካ ወይኔ አቡሽ ወይ ኧረ ደህና ነገር አስብ እኔም እኮ ማሰብ የምፈልገው ደህና ነገር ነው ግን በቃ አይምሮዬ ላይ ደህና ነገር ሊመጣ አልቻለም ምን ላድርግሽ እኔ እንጃ ወይኔ ቆየት ነው ያለው አንተ እኔማ ምን አውቄ እንግዲህ ሰው አሰባስብና እንግዲህ ጫካውን እፈልጋለሁ እኔን ወንድሜን እና እኔም ልምጣና ብሬክ ልሁና ተይ አንቺ የእጅ መምጣት የለብሽም አንዳችሁ ትረፉ እንዴ ለምን አባቱ ፍቅረኛ እንዳለው ያውቁም አንቺን ቢያገኙሽ ግንባርሽን በኤኬ ነው የሚሉሽ አንቺ እንኳን ትረፊ እሱን እንኳን ሞተው ቢያገኙት ግንባሩን በታንክ ነው የሚደግሙት ወይኔ ጉዴ እሺ ምንድን ነው የሚሻለው ይኸውልሽ ሄሉ አንቺ ለማንም ሰው እንዳትናገር እኔ እፈልገዋለሁ ወንድሜ ሞቶም ከሆነ እነግርሻለሁ ይሉኝ በቸር አገናኘኝ እሺ በቃ ወይኔ ጉዴ እሺ ምንድን ነው ማድረግ ያለብኝ አስቢ ቤዛ አንተ ልጅ ቆይ አማል እንዴ ምን እያረክ ነው ያለው እመነኛ አቡሽ አሁን እያደረኩ ያለሁት ነገር ዘላቂ መፍትሄ ነው የሚሰጠን እንዴት ሆነ ይኸውልህ ምን አለ ሚኪ በለኝ ያለህበት ድረስ መታ ትታረቃለች አሁን የምነግርህን ድራማ በደንብ መስራት አለብን ኧረ አንተ ልጅ አታስቃይ ምን አይነት ድራማ ነው እሱን እነግርሃለሁ ግን አንተ መጀመሪያ ሻንጣ ማዘጋጀት አለብህ
እንዴ የምን ሻንጣ ነው ማዘጋጀው? ኧረ አቡሽ በእናትህ ድርቅ አታርገኝ። የልብስ ሻንጣ ነው። እሱን ደግሞ ምን ላረግበት ነው? ይኸውልህ እሱን እርጥብ እየጋበዝኩ እናውራለን። እናውጣ። ኧረ እየጋበዝኩ ነው እየጋበዝከኝ። ጠፋ አይደል? በጣም ነው። ትናንትም ትንሽ ታገሽኝ ብለሽ ትረውያለሽ ብዬ ብጠብቅ አንቺ ግን ረሳሽ። ረስቼሽ እኮ አይደለም። ታዲያ ምንድነው? ያው ያለቀለትን ነገር ልንገርሽ ብዬ ነው። ምንድነው እሱ? ቦቸራ ከዚህ በኋላ ጄሪ አጠገቡ አይደርስም። የምርሽ ነው ጸጋ? ሄርሚሙች የምሬ ነው። እኔ አላምንም። ካላመንሽኝ የፈለግሽን ሰው መጠየቅ ትችያለሽ። እንዲሁም ዛሬ አጠገቤ እንዳደርሽ ካላት በኋላ ስትነፋረቅ ነበራሉ እኮ ጄሪ። አዎ ጄሪ የታባቷ እንደዚህ ቅጥል እንዳረገችኝ አሁን ማንነቴን አየች ማለት ነው አይደል? ሌላም ዜና አለኝ። ምን አይነት ዜና? ቦቸራ ከዚህ በኋላ ካጠገብሽ ላይርቅ ሊንከባከብሽ ሊዘፍንልሽ ቃል ገብቷል። ሲሪየስሊ? አዎ እርግጠኛ ነኝ። ቆይ እንዴት አድርገሽ አሳመንሽ? ረሳሽ እንዴ? ጸጋ እኮ ነኝ። እኔ እኮ ግን ችላ ስትይኝ ግራ ገብቶኝ ነበር። እንዳልኩሽ በራሴ ጉዳይ ተጠምጄ እንጂ ችላ ልልሽ ፈልጌ እንዳልነበረ ታውቂያለሽ። አሁንማ ተረዳሁሽ። እንግዲህ ቀስ እያልሽ ቦቸራን ወደ ራስሽ የማቅረቡ ስራ አንቺ ነው። ለሱ ችግር የለውም። ሌላ የምታስቸግረው ሴት ካለሽ ደግሞ ትነግሪኝና ቦታዋን እንድትይዝ እናደርጋታለን። ቀጥሎ ደግሞ ያቺ ሄቨን ናት ተረኛ የምትሆን። እሷ ደግሞ ማናት? የርዕሰ መምህሩ ልጅ ናት። እና ስሬን ዛሬ ልጀምር ወይስ? ትንሽ ታገሽኝ። ሁኔታውና ይቼ አልሰማ የምትለኝ ከሆነ እነግርሻለሁ። እሺ እኔ ቆንጆ፣ በቃ እኔ አሁን መሄድ አለብኝ። አካውንትሽን ሀይለዋለሁ። እጠብቃለሁ። ባይ በቃ ባይ። የታባሽ ሄርሜላ ማለት እንዲህ ናት። በዚህ በቃ ሚኪ ነው ፈልገው። ተነሽ በእናትሽ። ኧረ አንቺ ልጅ በእናትሽ ተረጋጊ። እሱ እኮ በዚህ ሰዓት ክላስ ነው የሚሆነው። አቡሻን ሳያገኘው እንዴት ነው ተረጋግቶ ክላስ የሚቀመጠው? ቆይ ጠዋት ደውሎልሻል አይደለ? አዎ ደውሎልኛል። አረ እንደውም ግቢ እንገናኛለን ብሎኝ ነበር። ታዲያ እንደዛ አለሽ ማለት እኮ አቡሽ ምንም አልሆነም ደህና ነው ማለት ነው። እሱማ ምንም እንዳልሆነ ነግሮኛል እኮ። ታዲያ ቆይ አንቺ መጨነቅ ምን የሚሉት ነው? የምሰጥሽ መልእክት አለኝ እኮ ስላለኝ ነው። በእናትሽ እኮ ትቀበይዋለሽ። ግን በቃ እስከዛ ተረጋጊ። ወይኔ በዚህ ማታ እኮ እንዲሁ ሲጸጽተኝ ነው ያደረው። ምንም ባይኔ እንቅልፍ አልዞረም። በቃ ይዞሽ የኔ ቆንጆ ተረጋጊ እሺ። መልእክት ያለኝ ነገር ግን ምን ይመስልሻል? እኔ እንጃ፣ ግን በቃ መጥፎ ነገር እንደማይሆን ተስፋ አደርጋለሁ። እሱ ብቻ ደህና ይሆንልኝ እንጂ እኔ ምን እንደማደርግ አውቃለሁ። ምን ብቻ ጣለዋለሁ ልትይ ባልሆነ። ኧረ እንደሱ እንኳን አይደለም። ታዲያ ምንድነው? እኔ ከዚህ በኋላ አልጨቃጨቀውም። በቃ በተቻለኝ አቅም ልረዳው እሞክራለሁ። መሆንም ያለበት እንደዛ ነው። አቡሽ እንደሆነ ካንቺ ሌላ ሴት አትታየውም። ድሮም እኮ ባጉል ቅናት ተነሳስቼ ነው እንጂ እንደሱ እንደሆነ እኮ አውቃለሁ። ቅናት ካለ ፍቅር መስዋዕት ይሆናል ሲባል አልሰማሽም? አሁን ሁሉም ነገር ገብቶኛል። አይ ጭንቀት። እኔ ምንሽ በዚህ ላቢያጁ ድረስ ሄጄ ኃላፊውን ይቅርታ ልጠይቀው እንዴ? ማለት ያው አቡሽ እንዲመልስልኝ። በቃ እሱንም ቢሆን አብረን እናደርገዋለን። እሺ እሺ። ቆንጆ አሁን ግን ሰዓት ስለደረሰ ወደ ክላስ እንግባ። ወደ ክላስ? አዎ ሄሉዬ፣ እንዴ ትንሽ እሺ። እንዲህ ኩርምት ብለሽ ሳይሽ በሬ ለማከል የሞከረች እንቁራሪት ተወጣጥራ ሞተች የሚለው ቤር ታይም ስቶሪን ያስታውሽ። ማን ነው በሬው? ማን ነው እንቁራሪቱ? ያው ግልጽ እኮ ነው። በሬዋ እኔ ነኝ፣ እንቁራሪቷ ደግሞ አንቺ ነሽ። ለነገሩ ልክ ነሽ። አስተሳሰብሽ ሁሉ በሬ ነው። አንቺ እንቁራሪቷ ነው ማለት ነው። ምን ነው የተከፋሽ ትመስያለሽ? ምን ልታደርጊ መጣሽ? ላስተዛዝንሽ ነው። የምናዘን? ያው ቦቸራ አልፈልግሽም ሲልሽ እሪ ብለሽ እንዳለቀሽ ሲሰማ ላስተዛዝንሽ ብዬ መጣ። እሰይ ደግ አደረግ። አይ ቦቼ፣ እንዲህ አመዛዝኖ ቦታሽን ያዢ ማለቱ ግን አይገርም? ግን እኮ አንድ ያልገባሽ ነገር አለ። ምንድነው እሱ?
ቦቼ እኮ ከኔ ጋር ልተያይዘሽ እንጂ እንደማታፈቅሪው ጠንቅቆ ያውቃል። እሱን ደግሞ ቀስ እያልኩ አሳየዋለሁ። ማለት ከቦቼ ጋር በፍቅር ልትቀጥይ ማለት ነው? አዎ ከቦቼ ጋር በፍቅር ቀጥላለሁ። እርግጠኛ ነሽ? አዎ በጣም እርግጠኛ ነኝ። የስ አሳካ ነው ማለት ነው። ምኑን ያሳካሽ? አይ ምንም። የምትናገሪ ከሆነ ተናገሪ። ምንድን ነው ያሳካሽ? ባክሽ አስነዝንጂኝ፣ አምልጦኝ ነው። ሰሚኛለሽ ጄሪ፣ እውነቱን ንገሪ። እውነቱማ ቦቸራና ጓደኞቹ ሄርሜላ ከሚኪ ርቃ ቦቸራን ከቀረበችው እንገፍልሻለን ሲሉ አንቺን ልህ አጋብቼ ቦቸራ እንድትቀርቢ ያደረኩሽ። ምን የምርሽ ነው? ሄርሜላ በእናትሽ ይቅርታ። አየኔ ነገር ምን አለ ባያመልጠኝ ኑሮ። እና ይሄ ሻያ ዟሪ እየተጫወተብኝ ነበር ማለት ነው? ፕሊስ ሄርሜላ ተረጋጊ በእናትሽ። ቦቸራ እኮ በጣም ነው የሚያፈቅርሽ። እና ቢያፈቅረኝ ፍቅሩን በእንደዚህ አይነት መንገድ ነው የሚገልጽልኝ? የኔ ጥፋት አለበት፣ በእናትሽ ይቅርታ አድርጊልኝ። ላገኘው ብቻ ይሄ ልክ ልኩን ባነግረው እኔ ሄርሜላ አይደለሁ። የታባሽ ሰራውልሽ። ድሮም ቦቸራን ከኔ ያራክሽው አንቺ እንደሆንሽ ገምቼ ነበር። አሁን ሂዳ የሆነ ነገር ትለዋለች፣ ከዛን ከቦቸራ ጋር ይጣላሉ። ያ ማለት ቦቸራ ነፃ ሆነ ማለት አይደል? አቤት ጭንቅላት አረጂሪ ትለያለሽ። ያሪዶ ማታ ቤዛን አዋራሃት እንዴ? አውርቻታለሁ። አሁን እንኳን እንዳለችብኝ ነው አይደለ? ማታ አልደወለችልሽም? አልደወለችልኝም። አታስቢ፣ ማታ በደንብ አዋርቻታለሁ። እርግጠኛ ነህ? እርግጠኛ ነኝ። እኔ ምሎሽ ብቻ ቆይ ምን ሆነሽ ልጅቷን በዛ ልክ ያቀናበርሻት? ታዲያ ምን ላድርግ? ልጅቷ እኮ ምንም ነገር ብናረጋ ልትፋታን አልቻለች። አረ ደግ አደረግሽ። በስማ እኛም ሰሞኑ ስለማገኘን በቃ ጸጋ ካቀናበርሻት በኋላ እሷም ተረጋግታለች። ያሪዶ ሙት ሳቀናብራት እኮ እንዴት ደስ እንደሚለኝ አይዲዮ የለህም። እኔ ምለው ምን አለ እኔንም በጠራሽ ነው ጭራሽ። አዋ አንተ እዛ ሄደህ ስትርበተበት ልታስበላኝ። ለነገሩ ልክ ነሽ። እኔ እኮ እንደዛ ነገር አይሆንልኝ። ብቻ ያሪዶ አሁን ሊድና ቤዚቲን በፋራው ልጋተታት። በቃ ይቅርሽ። ችግር ካለ ወይ በይኝሽ። እሺ ቦቼ እንኳን ማገኘው። አረ እንኳን ምን የማገኘው ሸሉ የፒስ ነው። ምን ፒስ ሆናለሁ ብለህ ነው? ምንድነው የተፈጠረ ችግር አለ እንዴ? ቆይ ስላቡሽ ምንም የማውቀው ነገር የለም እያልከኝ ነው? ስለዛ ቀይ ምስር ነው እንዴ? አግኝተው ነበር እንዴ? ባላገኘው ሻለኝ ነበር። ምን ሆኗል? በድንጋጤ በታይ ክስል ጥቁር ብሏል። ቆይ ለምንድን ነው የደነገጠው? ሁሉንም ያረጋችሁትን ነገር አባቱ ስለሰሙ ነው። ምንድን ነው ያደረግነው? እንዴ የደረሰ ሴት ልጅ ላቪያጆ ድረስ ወስዶ ውሃ እየረጨ እየተረጫጨ የውሃ ብክነት አድርሶ ከስራ መባረሩን ሲሰሙ የሚሆኑትን ያጡት። በስመ አብ ወልደ መንፈስ ቅዱስ። ከዛ ምን አደረጉ? ምን የመሰለ ጉማሬያቸውን አውጥተው ሲያሳድዱት ነበር። ወይኔ ጉዴ! እሺ አገኙት? ኧረ አላገኙትም። ግን የሆነ ነገር አስቧል። ብንለምነው እምቢ አልሰማም አለ። ምንድን ነው ያሰበው? እንግዲህ እሰደዳለሁ እጠፋለሁ እያለ ነው። ወይኔ ወንድሜ፣ እንግዲህ ምን ይደረጋል? እሰደዳለሁ። አይገርምሽም? እንደው አይ ምን እንደሚሻለው ቦቼ ምርህን ነው? አዎ የምሬን ነው። እኔ ራሴ ይኸውልሽ ቀኑን ሙሉ ሲከፋኝ ወር ሲብሰኝ እኮ ነው ያልኩት። ወይኔ ወንድሜ። ቆይ እሺ ለምንድን ነው ሊያገኘኝ የማይፈልገው? እንዴ እሷን ካገኘኋት ሀሳቤን ልቀይር እችላለሁ። ስለዚህ አላገኛት በዛው ብንብዬ ልጥፋ እኮ ነው የሚለው። እሷ ምን ማድረግ ነው ያለብኝ? እንግዲህ ምንም ማድረግ አይቻልም። አይ እየተፈጠረ ያለው ወይኔ ጉዴ! ወይኔ ሄለን፣ ወይኔ አቡሽ፣ ወይኔ ቆይ እኔ ግን ያልገባኝ ነገር እሺ እኔ ምንድን ነው ማድረግ ያለብኝ? ይኸውልህ ምን ታደርጋለህ መሰለህ? ድንገት መንገድ ላይ እንዳገኛት ታክት ታደርግና ማለት ነው ከስራ እንደተባረረን ትነግራታለህ። አዘን ብለህ ሌላስ አባቱን ሊገሉት እንደሚፈልጉት ነው ጨማምሬ ልንገራት እንዴ? ወይኔ ይህ ልጅ ጂኒየስ ነው እኔ ጃኒየስ ነኝ። አረ ሚኪ፣ አረ በጻነ ቂርቁ እኔ ጭንቅ እያለኝ ነው። ይሄ ነገር ተባብሶ ከሄሉ ጋር እንዳይጣለኝ እመነኛ አቡሻ። ይሄ ነገር ከኛ ካልወጣ ማለት ነው ማንንም ሰው አይነግራትም። እሺ ሌላስ ምን ልበላት? የበሰለ ሰው ጥያቄ ከዚህ እሰደዳለሁ እያለ ነው እያለቃቀሰ ነው ብለህ ትነግራታለህ። ታዲያ ላገኘው ፈልጋለሁ ሳይሰደድ ነው ካለችስ? ሄሉን ካየው ሆዴ ባባል አልችልም እቀራለሁ ምናምን ብሏል ትላታለህ። አንተ እቺ ነገር ፊክስ ካደረክልኝ እኔ ደግሞ አቡሽ የጻፈውን ደብዳቤ ወስጄ ገጫታለሁ። ደግሞ የምን ደብዳቤ ነው? የስንብት ደብዳቤ እንዴ? የምሩን ሊሰደድ ነው እንዴ? ኧረ ወይኔ ቦቸራ ተው፣ ትንሽ ከፍትና ፍጥፍጥ ሴታፕ እውነት መምሰል አለበት እንዴ? ሰውዬው ሁል ጊዜ ሴታፕ ትላለህ። እኔም ሳይገባኝ ሴታፕ ማለት ጀመርኩ።
ሴታፕ ምንድን ነው? እንጂ አለ። ውይ የኔ ጥፋት ለካ አንተ የተማርክ መሀይም ነህ። አረ ቦቸራ ግን አረ በእናትህ እድሜ ልክን አቃጠልከኝ እኮ። ምን አለበት በዚህ ቁም ነገር ሰዓት ባደባልቅ። ደባልቄን ሆንኩብህ አይደል? ቀለል ቦቸራ ያውም እንደዚህ አንጀት ጉትት የሚያረግ ደባልቄ ነው። እሺ ለማንኛውም ደብዳቤው ሀሳቡ የሚሆነው ምንድነው? የሆነ አንጀቷን ገዝግዙ ልቧን የሚያፈራርስ ምን ሆንክ? እጭ አንተ ደግሞ አወክ ሲሉ ምን እንደ ጀማሪ ገጣሚ ልቡ ፈረሰ እንትና ፈረሰ ምናምን የምትለው ምን ላርግ ሙድ ውስጥ ሆኜ እኮ ነው። ታዲያ ራስን ቻል አድርግ እንጂ ራስን ቆጠብ አድርገው እንጂ ምንድን ነው አንተ ያማል እንዴ? እሺ ቆጥባለሁ። ይኸውልህ በቃ ይሄን ነገር ትቼዋለሁ ማለት ነው። በቃ የሆነ ልቧ ርርት ብሎ በቃ አዝናለት ምናምን እንድትታረቀው የሚያደርግ ደብዳቤ ጽፋለሁ። እንደዛ በላ በቃ እኔ እንግዲህ ሄሉን ምንም ማድረግ አልችልም። የሚሽል ነው ቻዩ አንቺ ልጅ ግን ምን ባደርግሽ ነው የሚሻልሽ? እንጃልሽ ጭራሽ ደግሞ ካንቺም ብሶ እንጃልሽ ትያለሽ እንዴ? እና ምን ልበል? የምሬ ነው። እሺ ቹቹሻ በጣም ነው ያናደርሽኝ። በጣም ንገሪኝ ካልሽም አንቺ ምን በጣም ነው እሺ ያናደርሽኝ። ደግሞ እኔ ምን አድርጌሽ ነው ያናደርኩሽ? መጀመሪያ አንቺ እኔ ምን አድርጌሽ ነው የተናደርሽብኝ? ተናገሪ። ሄደሽ ጸጋን ከጀርባው ስለመታሻት ነው። አየሽ አይደለ? እኔም በጣም ያናደደኝ ይሄ አስተሳሰብሽ ነው። ምን ማለት ነው? እኔ እኮ ጸጋን ያቀናበርኳት ሁላችንም ላይ በደል ስላደረሰሽ ነው። እና እንዳመሰግንሽ ፈልገሽ ባልሆነ ባታመሰግኝኝ ይቅር፣ ግን ደግሞ ገና ለገና ጸጋ ተቀጠቀጠሽ ብለሽ እኔ እህትሽ ላይ እንደዛ መሆን አልነበረብሽም። እሺ እኔ ለጸጋ ማዘኔን ተይው። ስንት ጊዜ ግን አንቺ ነሽ ወይ ጸጋን ከጀርባ እየሄድሽ የምትመቻስልሽ? አይኔን እያየሽ ዋሽተሽኛል። አዎ አይናሽን እያየሁ ዋሽቼሻለሁ፣ ግን ደግሞ ጸጋን ባረኳት ነገር ቅንጣት ታክል አልጸጸትም እኮ። ለምን? ምክንያቱም ብነግርሽ ትጣይኝና ከዓላማዬ ታሰናክኛለሽ። ከመደብደብ ዓላማሽ ነው ማሰናክልሽ? አዎ ከመደብደብ ዓላማዬ። ቆይ ምንድነው ሲጀመር የሌለብሽን አመል እንደዚህ ፍጥጥ ብለሽ የምትከራከሪ? ቤዚቲ አንቺ የፈለግሽውን ነገር ማለት ይችላል። እኔ ግን ጸጋን ባደረኳት ነገር ምንም ነገር ያጠፋው ስለማይመስለኝ አልጸጸትም። እሺ ታዲያ ከኋላ ሄዶ መደብደብ ያንቺ ስብዕና ነው አይደል? እና ግን በቃ ቤዚቲ ምንም አማራጭ አልነበረኝም። የምር ቹቹሻ በጣም ነው እሺ የሚደብረው። በጣም ከዚህ የበለጠ በጣም የሚደብረውን ነገር ልንገርሽ። ምንድነው እሱ? በጸጋ ምክንያት እኔና አንቺ እንደዚህ እያወራን መሆኑ በጣም ነው እሺ ያናደደኝ። የራስሽ ጉዳይ። እሺ አንቺም የራስሽ ጉዳይ። እንዴ ቆይ አንቺ እኔን ነው እንደዚህ የምታናግሪኝ? እሺ ቆይ ምን ልበልሽ ታዲያ? ቆይ ቢያንስ እንኳን ትንሽ ተጸጽተሽ ቤዛ ይቅርታ አድርጊልኝ ምናምን ብለሽ የሆነ ነገር እንኳን አታድርጊ? ይቅርታ ምለው ለምኑ ነው? አይኔን ፍጥጥ ብለሽ እያየሽ ለዋሸሽኝ ውሸት ነው። ለዚሽ ነው እንዴ? አዎ ለሱ ከሆነ ጣጣ የለውም። በያ እየጠበኩሽ ነው። አይኔን ፍጥጥ አድርጌ ስለዋሸሽ ይቅርታ አድርጊልኝ። ይቅርታ አድርጊልኛ። በቃ እንደዚህ ብለሽ ብቻ ነው ይቅርታ የምትጠይቂ? ይቅርታ አድርጊልኝ። ይሻልሻል። እሺ ፈረሰኛው ተመስገን። እኔ እኮ እንደዚህ በቶሎ የምንታረቅ አልመሰለኝም። ደግሞ አታፍሪማ? አጠገቤ መተሽ ፍጥጥ ብለሽ ትቀመጫለሽ። እሱ እኮ የኔ ሀሳብ አይደለም። ታዲያ የማን ሀሳብ ነው? ያሬድ ነዋ። ሄደሽ በፋራው ስግጥ ብለሽ አዋራት ታዋራሻለሽ ሲለኝ እኔ አንቺ ደግሞ መጥቼ በፋራው ስግጥ ብዬ ቁጭ። ይሄ እንካፍ የሆነ ልጅ ቆይ ባልሰራለት። አይ ቤዚቲ ግን እንኳን ተታረቅሽ። ስለዚህ ቁራሌው አይታጣም ብረት ከመሬት እኔ ነው እንጂ መቼ ቀስቲ አይደለም። እናቴ አተሙላ ቀስቴ ሰላም ነው? ና ወደዚህ። ወይ ቀስቴ ልምጣ? እሺ ወደ ኋላ ልምጣ? ወደፊት ና ነው ያልኩ። ልምጣ ቀስቴ። ሁኔታው እኮ ምንም አላማረኝም። ልክ ነህ። ሁኔታ እኔንም ምንም አላማረኝም። ቀስቴ ለእናቴ ብቸኛ ልጅ እንደሆንኩ ነግሬህ የለ? የራስ ጉዳዩና ተው ግን ቀስቴ ተው። የኔ ነገር ግን ጥሩ ይሆንብሃል። ተው አሁን ና ብያለሁ ና። ካልሆነ ግን እመኔ መጥፎ ነገር ይፈጠራል። እንዴ ከመጣው ነው ካልመጣው ነው መጥፎ ነገር ይፈጠረው? ካልመጣክ እሺ ከመጣው የምታደርግልኝ ጥሩ ነገር ንገረኝ እስቲ። ከመጣ አሳቅልሃለሁ።
ኧረ ጎበዝ። እሺ ስመጣም መሰቀለኝ ከሆነ ካልመጣው ምን ልታደርገኝ ነው እንዴ? እሱን እኔ ማሰብ አልፈልግም። ቀስቴ ግድ የለህም። እሺ በለኝ እንደራደር። የምር ይኸውልህ መጀመሪያ ና ብያለሁ ና። እሺ ሌላው ይቅር፣ ቢያንስ 2 ደቂቃ ስጠኝ ጸሎት ላድርግ። ይኸውልህ 1 ደቂቃ ብቻ ሰጥቻለሁ። አረ አጣቴ ብዙ ነው እንዴ? 1 ደቂቃ ያንሰኛል። ከሱም ግማሹ ተነስቷል። አሁን ብታፈጥን ይሻላል። ፈጣሪ እነሆ ልጅ ወደ አንተ እየመጣው ነው። ኃጢአቴን ይቅር በለኝ፣ ነፍሴን ተቀበላት። ጨረስክ? የሰጠኝ ሰዓት አጠረ እንጂ እኔማ ኃጢአቴ ብዙ ነበር እኮ። አሁን ቀጥ ብለና። ይሄው መጣ። አሁንም ቢሆን ቀጥ ብለና። እሺ አሁንም ና ጠጋ በል። አንተ እኔ ላይ አራዳ መሆኑ ነው? ዳራ ቀስቴ እኔ ምን አራዳ ሆናለሁ? ይፋረኩኝ እንደኔ ይፋራል እንደ ቀስቴ። ድጋሚ ከኔ ጋር ተሳፈጣለህ ወይስ አትሳፈጥም? ኧረ ዛሬ ማረኝ፣ ዛሬ ማረኝ። እኔ አልሳፈጥም ከዚህ በኋላ ቀስቴ። ይኸውልህ አሁን ወረቀቱን ሰጠኛለህ ወይስ ኤል ጆሮን በሴንጤ ልበጥስልህ? ኧረ ሰጣል። ወረቀቱ ካገባበት አስገባ። ድጋሚ እንደዚህ አይነት ስፍጥና ቀስቴን አደርጋለሁ ብትል እመንኝ እገልሃለሁ። ገባ? እሺ ገብቶኝ። ጥሩ። እንዴ ጨከና ቀደልከው ቀስቴ? አንተስ ጨከና አስፈርመኝ የለ እንዴ? እሺ ብሬስ? ከዚህ በኋላ እኔ ጋር ምንም አይነት ገንዘብ የለም ማለት ምንም የለም ምንም። ይሄኔ ነው ሞት። በስመ አብ ወልደ መንፈስ ቅዱስ ልጅ ተረታይ በጣም ታናድዳለሽ። በጣም ታሳዝናለህ። ቆይ ምን አጥፍቼ ነው? ቆይ እኔ ላይ እንዴት እንደዚህ ታደርጋለህ? ተረታይ ለምን ያደረኩት ነገር በግልጽ አትነግሪኝ? ከጄሪ ጋር ሆናችሁ ያደረጋችሁትን ነገር በሙሉ ደርሼበታለሁ። እሺ ቆይ ከጄሪ ጋር ምንድን ነው ያደረኩት? ኧረ እባክህ ልትዋሸኝ ብቻ እየሞከርክ እንዳይሆን። እኮ ያደረኩትን ነገር ለምን በግልጽ አትናገሪ? የፈለገ ነገር ቢኖር አፈቅርሻለሁ ከሚል ሰው እንደዚህ አይነት በቀል ይኖራል ብዬ አስቤ አላውቅም ነበር። ቆይ ተረታይ ለምን አትናገሪ? ምንድን ነው የተበቀልኩሽ? አንተና ሚኪ ሆናችሁ እኔ ከሚኪ እንድርቅና አንተ እንድቀርብ ሆን ብላችሁ የፈጠራችሁን ተንኮል ደርሼበት። ተንኮል? የምን ተንኮል? ጄሪ እኔን እልህ አስይዛ ወደ አንተ እንድመጣ የሚያደርግ ተንኮል። ምን? አዎ ምን ነው አይነ ፈጠጠ? ቆይ እንደዚህ አይነቱን የጅል ታሪክ ማን ነገረሽ? ምን ነው በአንተ ቤት ሚስጥር ሆኖ የሚቀር መስሎ ነበር እንዴ? የምር በጣም ታሳፍራላችሁ። እሺ አይ እንግዲህ መበሳጨቱን ተሽ ማን እንደነገረሽ ንገሪኝ። ማን ይመስላል? ጄሪ ራሷ ናታ። ይህቺን ይወዳል ቦቸራ ጄሪ? አዎ ጄሪ ናት የነገረችኝ። እኮ ምን ብላ ነው የነገረችሽ? እሷማ ልትዋሽና ልትደብቅ ሞክራ ነበር እኮ። እና እንዴት ነገረችሽ? ዲቴል ቀርቤ መረመርኳት። ምንድን ያልሽው? በዲቴል ቀርቤ መረመርኳት። ይሄ ነገር ንዴት ነው እንግሊዘኛ ነው? እንግሊዘኛ ነው። አሃ ምነው ልቤ ጠረጠረሳ። እስኪ ገልብጫት። የሚገለብጥ ነገር ይገልብጥና ምን ነው የምገለብጥልህ? አሁን ያልሻትን እንግሊዘኛ ነው። እደግመዋለሁ፣ የሚገለብጥ ነገር ይገልብጥ። እሺ አሁን የሆነ ሆኗል። ኔሽን በሚል የለሽም? በስመ አብ ወልድ። ቆይ ጄሪ ምን አባት ሆና ነው እንደዚህ አይነት ወሬ ያወራችሁ? እንጃለ ድሮም ከዚህችም እዛችም የምትል እንደሆንክ እየተነገረኝ እኔ ነኝ ድርቅ ያልኩት። ድርቅ ስትይ ምን ለማለት ነው? የምር ቦቸራ በጣም ወድጄ ነበርኩ። በጣም ግን በጣም ታሳፍራለሽ። በጣም ተርታይ። እሺ ቆይ ምንድን ነው እየተፈጠረ ያለው? ጄሪ መጣሁልሽ። ወይ ቱትሻዬ የኔ ቆንጆ እንዴት ነሽልኝ? ቀልድ ነው እንግዲህ በእኔና በአንቺ መሀል እንደዚህ አይነት ቀልድ እንዲጀመር ያደረግሽው አንቺ ነሽ። ደግሞ ምን አድርጌ? ወይ እሱን እንኳን መናገር አልችልም። ለምን? ምክንያቱም ለቀባሪው ስለማይረዳ። ኧረ እባክሽ። አዎ ቱትሻዬ፣ አንዳንድ ነገሮች እኮ ተከልነው ቢበስሉ ጥሩ ነው። ለምን ዳርዳርት ያለሽ? ልብ ካለሽ ፊት ለፊት አትጋፈጭም? ይሄ አባባል እንኳን ላንቺ የሚመጥንሽ አይመስለኝም እኮ። እንዴት? ምክንያቱም ፊት ለፊት ከመጋፈጥ ይልቅ ከጀርባው ማጥቃት ስለምትወጂ። ተሳሳትኩ እንዴ ቱትሻዬ? አንቺ ነሽ አይደለ? ምኑ? ቦርሴ ውስጥ መልእክት ያስቀመጥሽው። የምን መልእክት? ምን አይነት መልእክት እንዳስቀመጥሽ ጠንቅቀሽ ታውቂዋለሽ።
እኔ ምንም አላስቀመጥኩም። በድርቅና እንደሆነ ምንም የሚቀየር ነገር የለም። ጥሩ ግን ጸጋ ሳታቂው ከኔ ጋር ከባድ የሆነ ጨዋታ ውስጥ እየገባሽ እንደሆነ ወቂው። እሺ ወይ አሁንስ እናንተ ልጆች ምንም አልጨበጥ እያላችሁኝ ነው። ደግሞ ምን አደረግን? ስርቃችሁ መከራ፣ ስቀርባችሁ ደግሞ ያለ ስራዬ ስም እየሰጣችሁኝ ያሰቃያችሁኝ እኮ። አትሳሳች። እሺ ጸጋ እኛ ያለ ስምሽ ስም ሰተንሽ አናቅም። ይሄው ሩቅ ሳንሄድ ቦርሳሽ ውስጥ ምንም ሳላስቀምጥ አስቀምጠሻል እያልሽኝ ነው። ከዚህ በላይ ስም ማጥፋት አለ? አንቺ እኮ ከዚህ በፊት ይሄንን ብለሽኝ ታውቂያለሽ። እንግዲህ ብዬሽ ከነበረ በጣም ይቅርታ፣ ሁለተኛ የለመደኝም። ይልቅ ቤዚት የት ናት? ለምን ፈለግሻት? ናፍቃኝ ነው። እውነት? ምን ነው ቀናሽ እንዴ? ኧረ አልቀናውም፣ እንደውም በጣም ፈራሁ። እንዴ ለምን ፈራሽ? እንዴ እህቴን ሰይጣን ሲናፍቃት እንዴት ነው የማልፈራው? ብቻ ሰይጣን ያልሽው እኔን እንዳይሆን። ወይ ጸጊ፣ እና ካንቺ የተሻለ ሰይጣን አለ ብለሽ ነው? የራስን ስም ለሰው ሰጡት ይሉታል። ይሄ ነው። ለማንኛውም ማም ሄድ አለብኝ። ጥርግ በሽ ባይቱ ሻዬ። ጸጋ ምን አይነት አደገኛ ፈንጂ እየረገጥሽ እንደሆነ ማን በነገረሽ? ዋልሰራልሽ ቹቹሽ አይደለም። በእናትሽ ሄሉ በቃ በእናትሽ ተረጋጊ። እንዴት አድርጌ ነው የምረጋጋው? ሚኪን እንኳን ማግኘት እኮ አልቻልኩም። ቆይ ቅድም ቦቻ አግኝቶሽ አቡሽ ደህና እንደሆነ ነግሮሽ የለ እንዴ? ሊሰደድ እንደሆነም ነግሮኛል። ቆይ አንቺ ጅል ነሽ እንዴ? እንዴት ነው ሰው ልጅ በዚህ ፍጥነት የሚሰደደው? ተይ ቤዛ፣ አንዴ ከእጄ ካመለጠኝ በኋላ ማልቀሱ ምንም ትርፍ የለውም። ሄለን እኔም በጣም ግራ እያጋባሽኝ ነው። እሺ እኔስ ግራ ቢገባኝ አይደል እንዴ ቤዛ? ግራ ገባኝ። ተረጋጊ። እንደውም ይሄው ሚኪ እየመጣ ነው። እሺ እሰይ። ኧረ በእናትሽ የት ነሽ? ኮድኛ ነው እየመጣ ያለው አይደል? ግራ ገብቶኝ እኮ ነው። እስቲ መጀመሪያ ተረጋጊ። ሰላም ሚኪ፣ እንዴት ነህ? ደህና ናችሁ? ሚኪ ጥሩ ነገር ይዤ ነው የመጣሁት በለኝ። አቡሻን በስልክ አግኝቼው እንደነበር ሰምተሻል? አዎ። የት ነው ያለው? አሁን ቅድም ጓደኞቹ ደውለውልኝ ውጪ ላገኛቸው ሄጄ ነበር። ምን አሉ? እኔ እንጃ። ይህንን ነገር ለሄለን ስጣት ብሎ ነው የላኩኝ። ምንድን ነው እሱ? ደብዳቤ መሰለኝ። ሰላም ሄሉ፣ እንዴት ነሽልኝ? ይህንን ደብዳቤ ጽፍልሽ ከራሴ ጋር ብዙ ተጣልቻለሁ፣ ግን ምንም ማድረግ ስለማልችል ልጽፍልሽ ተገደድኩ። ሄሉዬ፣ ይሄ ቀን በህይወት ይመጣል ብዬ አስቤ አላቅም ነበር፣ ግን ያላሰብኩት ነገሮች ተፈጠሩብኝ። ስራዬን አጣው፣ ቤተሰቦች አዘኑብኝ። ለአንቺ ያለኝን ፍቅር ላሳይሽ ብሞክርም አንቺ ግን ልትረጂኝ አልቻልሽም። በቃ ባዶነት ሲሰማኝ የመጨረሻ ውሳኔ ላይ ደርሻለሁ። በቃ ሄሉዬ፣ ዛሬ ከሆኑ ደላሎች ጋር ተነጋግሬ ጨርሼ ጉዞዬን በህገወጥ መንገድ ከሀገር ውጭ አድርጌያለሁ። ሄሉዬ፣ ፈጣሪ ከፈቀደ እንገናኛለን። እስከዛው ድረስ ግን ሰላም ሁኚልኝ። የአንቺው ትርትር አቡሽ። አቡሽ እኔን ጥሎ ከሀገር ሊሰደድ እንዴ? እንደዚህ ነው እንዴ ጻፈው? ሲሆንማ ዝም ብዬ ማየት አልችልም። መሄድ አለብኝ። እንዴ ሄሉ ወዴት ነው? አቡሽን ማስቆም አለብኝ፣ ካልሆነ ጸጸቱን አልችልም። ሄሉ ስማኝ ሚኪ፣ ለቹቻ ቦርሳችን ይዛ እንድትመጣ ንገራት እሺ? ከዛ አንተም ተከተለ እንደዋወል። ቋንጭ ልጅ ግን ምንድነው አላማሽ? ምን ሆንክ? ትርቴን ምንድነው ይልሻልሻል? ማን ነው ደሞ ትርታ? አልቀለድኩም። እኔም አልቀለድኩም። መናገር የምትፈልገው ነገር ካለ በግልጽ ተናገር። ለምንድን ነው እኔና ሚኪን እልህ አስይዘሻት እሷ ወደ እኔ እንድትመጣ የፈለገን አድርገሽ የነገርሻት? እሱ ነው እንዴ? አዎ እሱን ነው። እንግዲህ ትርታ ልኳንና ቦታውን አላወቀችም። አልገባኝም። ምክንያቱም ምን እንዳደረገች ባላውቅም አንተ ከኔ እንድትርቅ ያደረገችው ግን እርግጠኛ ነኝ እሷ ናት። ትሆና ታዲያ ብትሆንስ? እኔ ጄሪ ደግሞ ጭንቅላቴን ተጠቅሜ እሷን ካንተ አራኳት ማለት ነው። ገባህ?
ቆይ ሲጀመር አንቺ እዚህ ነገር ውስጥ ለምን ትገቢያለሽ? ምክንያቱም እኔና እሷ እልህ ውስጥ ስለሆነ ገባህ? ታዲያ ለምትጋቢው የኔን ህይወት እንደበሶ እየበጠበጥሽ ነው እንዴ? አሁን መታየዬ ስላለችብህ እውነቷን መስሎ ነው እንዴ? አዎ አምኛታለሁ፣ እውነቷን ነው። አይምሰልህ እባክህ። እንዴት? እንግዲያውስ አንድ እውነት ልንገርህ። ምንድነው እሱ? እውነት ሄርሜላ አንተን አፍቅራ ከሆነ አሁን የጀመርኩት ነገር ትክክለኛ ማንነቷን ፍንትው አድርጎ ያሳያል። እቺ ሴትዮ እኮ እንዴት አድርጎ? እንደውም ልንገርህ፣ አንተን ደስ የሚልህ ከሆነ ካሁን በኋላ አጠገብህ አልደርስም። እሱ ጥሩ ነው በቃ። ግን ደግሞ አንድ ነገር ወቅ። ምን? እንደውም ልንገርህ፣ እኔ ካንተ እንደራኩኝ ባወቀች ቀን ውስጥ ኩራቷን ትጀምራለች። እንደውም ላንተ ያላት ነገር ሁሉ ይቀንሳል። ኧረ እባክሽ ይሄን አባባልሽ ነው ይኸውልሽ፣ ድሮ ቢሆን ነበር ማምንሽ። እሺ አሁን ለምን አታምነኝም? አሁንማ በተደጋጋሚ እየወደደችኝ እንደሆነ እየነገረችኝ ነው። አየህ፣ እና ታዲያ ይሄንን ንግግሯን ለምን ያን ያልነገረችም? ምናልባት ስላላፈቀረችኝ ነው። አይምሰልህ፣ ያኔ እልህ የሚያስይዛት ሰው ስላልነበረ ነው። ደግሞ አሁን እንደዚህ እየሆነች ያለችው በእኔ ምክንያት ነው። አይደለም አልኩሽ አይደለም። ታስይዛለህ? ግጥም አድርጌ አስይዛለሁ። እሺ በምን እናስይዝ? አንቺ በፈለግሽው ነገር። ይኸውልህ እኔ ካሁን በኋላ አንተን እርቃለሁ። እኔ እንደራኩ ደግሞ ሂደህ ትነግራታለህ። ከዛም በኋላ በፊት ላይ እኔን እንደምታገኘኝ በየቀኑ እየሄድክ እሷን ታገኛታለህ። እሺ ውርርዱ የሚሆነው ደግሞ አንድ ሳምንት ሳይሆናት ሄርሜላ አንተ ላይ መኩራት ትጀምራለች። አታረገው። እሺ የምታደርገው ከሆነ በምን ትቀጣለህ? አንቺ የፈለግሽው። በጣም አሪፍ። አንተም ከረታኸኝ የፈለግከውን ነገር መቀጣት ትችላለህ። ተስማምቻለሁ። መልካም። ኧረ እቺ ልጅ ጭንቅላቷ እንዴት ነው እንዴ? ነገሩ እንዴት ነው ያወሳሰበችው? ጎበዝ ናት እንዴ? ለነገሩ እኔ እድሜ ለውበቴ ተረቴ እንደሆን ገብታለች ከቤት። ኧረ በስመ አብ ግጥም! ኧረ ጭንቅላት! ኧረ ጭንቅላት! በእናትሽ ተረጋጊ። አረ በሄሉ እንዴት ነው የምረጋጋው? ያማችኋል እንዴ? በቃ ምርጥላ ተረጋጊ። እኛ ነገሩን ፊክስ እናደርገዋለን። ብናጣው እንኳን ጀለሶቹን እንጠይቃለን። ነው ያረጋል። አታዘናግረኝ በእናትህ ፈልገው እኮ በቃ ተረጋጊ። በቃ አንቺ ካልተረጋጋሽ እንዴት እናደርጋለን? በቃ እኔ ላዘናጋሽ አይደለም። ተረጋጊ አንቺ። ሰማኛለህ? እኔ መረጋጋት የምችለው አቡሽን ማስቆም ስችል ብቻ ነው። ሰማኛለህ አይደል? ግን አንቺ ተረጋጊ መጀመሪያ። ሄለ ምን እየሆንሽ ነው? በቃ እየሰማችሁኝ ነው አይደል? አንዘጊ እንፈልገው። እሺ ነይ ቆይ። እሺ ቆይ ጠብቂኝ። ሄለ በእናትህ ተረጋጊ እባክሽ። በዚህኛው ነው? አዎ ግን ተረጋጊ። አቡሽ